በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 32። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ በየጊዜው የሚለቀቁ መልእክቶች እንዲደርሷችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው። ስምዖን የተባለ ጻድቅ ሕፃኑ ኢየሱስ ወደ ቤተ መቅደስ በገባ ጊዜ ከድንግል ማርያም እቅፍ ተቀብሎ እግዚአብሔርን እያመሰገነ የተናገረው ቃል ነው። የሉቃስ ወንጌል ምዕራፍ 2 ከቁጥር 25 ጀምሮ እንደዚህ ይላል። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበር። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስ ቅዱስም ወደ ቤተ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑ ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው አለ። ይህ ሰው ጻድቅና ትጉህ ተብሎ ነው የተገለጸው። ጻድቅና ትጉህ ዕለት ዕለት በቤተ መቅደስ በጸሎት እየተጋ የሚኖር፣ ናፍቆቱና ምኞቱ ደግሞ መሲሁን የሚወለደውን ክርስቶስን ሳያይ እንዳያልፍ በመንፈስ ቅዱስ ተረድቶ ስለነበር ሕፃኑ ኢየሱስ ከዮሴፍና ከእናቱ ከድንግል ማርያም ጋር ወደ ቤተ መቅደስ በተወሰደ ጊዜ ከድንግል ማርያም እቅፍ ተቀብሎ እግዚአብሔርን አመሰገነ ይላል። እግዚአብሔርን አመሰገነ። ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው በማለት ስለ ኢየሱስ ክርስቶስ መሰከረ። የእስራኤልን መጽናናት ይጠባበቅ ነበር ይላል። የወገኖቹን መጽናናት። የእስራኤል ታሪክ በብዙ መከራ በብዙ ስደት ተበታትኖ የነበሩ ናቸው። ስለዚህ የወገኖቹ የሀገሩ ጉዳይ መጽናናት እንዲሆንለት ይጠባበቅ የነበረ ጻድቅና ትጉህ የነበረ። ወገኖቼ የጻድቅ ሰው ተግባር ክርስቶስን የማየት ጉዳይ ነው። አምላኩን የማየት ጉዳይ ነው። ሰማይና ምድር የማይችሉት ጌታ በአንዲት ብላቴና በድንግል ማርያም እቅፍ ሆኖ ወደ ቤተ መቅደስ ሲገባ አይቶ በእቅፉ ተቀብሎ እግዚአብሔርን አመሰገነ። ሐዋርያው ቅዱስ ጳውሎስ ለዘመኑ ጥንት ለሕይወቱም ፍጻሜ የለውም ሲል በዕብራውያን እንደተናገረው ጥንትና ፍጻሜ የሌለውን ክርስቶስን በእቅፉ ይዞ፣ ወገኖቼ በጣም የሚገርም ነገር ነው። ነቢየ እግዚአብሔር ኢሳይያስ ኃያል አምላክ የዘላለም አባት ይለዋል። ኃያል አምላክ የዘላለም አባት። ይህንን ኃያል የሆነውን የዘላለም አባት የሆነውን ጥንትና ፍጻሜ የሌለው ክርስቶስ በእቅፍ ሆኖ ተገለጠ። ስለዚህ ስምዖን ይህን አምላክ በእቅፉ አድርጎ እግዚአብሔርን አመሰገነ። ዓይኖቼ በሰዎች ሁሉ ፊት አለ፣ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ባሪያህን በሰላም ታሰናብተዋለህ። ሰብአ ሰገል ይህንን አዳኝ ለማየት አገር አቋርጠው መጥተው ነበር። ስምዖን ደግሞ በቤተ መቅደስ አየው፣ አቀፈውም። ባሪያህን በሰላም ታሰናብተዋለህ አለ።
ወገኖቼ ይህንን አዳኝ ሳያዩ የሚያልፉ ሰዎች እጅግ ብዙ ናቸው። ስምዖን ይህንን አዳኝ አየ። ከዚህ በኋላ ባሪያህን በሰላም ታሰናብተዋለህ፣ ዓይኖቼ ማዳንህን አይተዋል ሲል እግዚአብሔርን አመሰገነ። ስምዖንና መጥምቁ ዮሐንስን የሚያመሳስላቸው ነገር አለ። ሁለቱም አባቶች የብሉይ ኪዳን ፍጻሜ የአዲስ ኪዳን መጀመሪያ ላይ የነበሩ ናቸው። ሁለቱም የመሰከሩት ስለዚህ አዳኝ ስለዚህ መሲህ ነበር። የሰው ልጆች ለዘመናት የተጠባበቁት የነበረውን የእስራኤል መጽናናት፣ የሰው ልጆች ሁሉ ተስፋ፣ ለአሕዛብ ሁሉን የሚገልጠውን ብርሃን የተመለከቱ ስለ እርሱም የመሰከሩ ናቸው። ወገኖች ኢየሱስ ክርስቶስ ተሰውሮ የነበረ ምስጢር ነው። ነገር ግን የሚታይ ሆኖ ተገለጠ። አይቻለሁ ያለው ስምዖን ይህንን ነው። ወገኖቼ የኢየሱስ ክርስቶስ ማዳን የሚታይ ነው። የኢየሱስ ክርስቶስ ማዳን በሰዎች ሕይወት ውስጥ የሚገለጥ ብርሃን ነው። ለአሕዛብ ሁሉን የሚገልጥ ብርሃን አለ። ሐዋርያ ጴጥሮስ በአንደኛ ጴጥሮስ መልእክቱ ላይ ነቢያት ስለዚህ መዳን ተግተው ፈለጉ ይላል። ነቢያት ስለዚህ መዳን ተግተው ፈለጉ፣ መላእክትም ሊያዩት ተመኙ፣ ሊመለከቱት ተመኙ ብለዋል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10-12 ላይ ነቢያት ስለዚህ መዳን ተግተው ፈለጉ፣ መላእክትም ሊመለከቱት ተመኙ። ስምዖን ይህንን አየ። ነቢያት ተግቶ የፈለጉትን መላእክት ሊያዩት የተመኙትን መድኃኒት ክርስቶስን ስምዖን በዓይኖቹ አየ። ለአሕዛብ ሁሉን የሚገልጠውን ብርሃን፣ ለአሕዛብ አለ ሁሉን የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው። ክብር ከእስራኤል ለቀቀ የተባለበት ጊዜ ነበር። ክብራቸው በግርግም ተወልዶ ተገለጠ። ይህ ክብር፣ ይህ ለአሕዛብ ሁሉን የሚገልጠው ብርሃን ወገኖቼ ለዓለም መዳን የተገለጠው ምስጢር ነው። ይህ መዳን፣ ይህ ምስጢር በስምዖን እቅፍ ሆኖ ክብሩን ገለጠ፣ ማዳኑን ገለጠ። ይህ መዳን፣ ይህ ምስጢር ዛሬም በእያንዳንዳችን ሕይወት ውስጥ ይገለጥ ዘንድ ያስፈልጋል። ይህንን መዳን ያየው ስምዖን ባሪያህን በሰላም ታሰናብተዋለህ፣ ዓይኖቼ ማዳንህን አይተዋልና አለ። ወገኖቼ ስንቱ ሰው መዳኑን ሳያይ አለፈ። ስንቱ ሰው ለሚድንበት የምስራች ቃል ጆሮውን ደፈነ። ስንቱ ሰው በግብዝነት ብቻ ዘመኑን በከንቱ ጨረሰ። የተወለደው ሕፃን ሁሉን የሚገልጥ ብርሃን ነው ተባለ። ለአሕዛብ ሁሉን የሚገልጥ ብርሃን። ለአሕዛብ ማለት የሰው ልጆችን ሁሉ የሚወክል ነው። ለሕዝብህ የተባለው ደግሞ የቃል ኪዳን ሕዝብ የአብርሃም ዘር ለሆኑት ለእስራኤላውያን የተነገረ ቃል ነው። ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው አለ። ክርስቶስ የተወለደው የሕይወት ብርሃን ሆኖ ነው። ክርስቶስ ለሰው ልጆች ሁሉ ክብር ሆኖ ነው። ሁሉን የሚገልጥ ብርሃን፣ የሕይወት ብርሃን ደግሞም ክብር። ክብሩን ለገለጠልን የሕይወት ብርሃን ክርስቶስ ምስጋና ለእርሱ ይሁን። ይህንን መዳን ስምዖን አየ። ይህንን አየ። ዓይኖቼ አለ ማዳንህን አይተዋልና፣ ዓይኖቼ ማዳንህን አይተዋል። የተገለጠውን ማዳን ወገኖቼ፣ ክርስቶስን ማየት ክርስቶስን ማመን ማለት መዳን ማለት ነው። ይህንን ያላየን፣ ይህንን እውነት ያላስተዋልን፣ ይህንን እውነት ያላመን ዛሬም በእርሱ ስንሆን ይህ መዳን፣ ይህ ክብር፣ ይህ የተገለጠው ምስጢር በሕይወታችን ይገለጣል። የእርሱ የሕይወት ብርሃን በሕይወታችን ሲገለጥ እንደ ስምዖን ዓይኖቼ ማዳንህን አይተዋልና ብለን እግዚአብሔርን እናመሰግነዋለን።
ይህ ሰው በጣም የሚገርም ሰው ነው። ናፍቆቱ፣ ምኞቱ፣ የዕለት ተዕለት ጸሎቱና ትጋቱ ሁሉ ይህንን አዳኝ ማየት ነበር። ደግሞም ለሕዝቡ ለእስራኤል መጽናናትን ይናፍቅ ነበር። ይህ ትልቁ ወገኖቼ መንፈሳዊ ከፍታ ነው። ሰው ይህንን ነው ማየት መናፈቅ ያለበት። ስለ ልደቱ ሰሞኑን ያው እንግዲህ አንስተናል አንዳንድ ሀሳቦችን። አሁንም ቀጣዩንም ዘመን አስተርእዮ በምንለው ሁሉ እነዚህን ነገሮች ደጋግመን የምናነሳቸው ጉዳዮች ናቸው። ምክንያቱም ሕይወታችን የተገለጠው በክርስቶስ በመድኃኒታችን በኢየሱስ ክርስቶስ ላይ የተመሰረተ ስለሆነ ይህን መዳን ይህን ክብር ያላየ ሁሉ ይህንን ክብርና ይህንን መዳን ለማየት ክብርህን ግለጥልኝ፣ ብርሃንህን አብራልኝ ማለት ይገባል። ይህ ሁልጊዜ ወቅት ጠብቀን የምንተርከው ስለሆነ ሳይሆን የተገለጠው ክርስቶስ ለአሕዛብ ሁሉን የሚገልጠው ብርሃን ለሕዝቡም ክብር የሆነው እርሱ የሁላችንም የሕይወት ብርሃንና የሁላችንም ክብር ስለሆነ ነው። ስለዚህ ስምዖን ይህንን ሕፃን በቅፉ ይዞ እግዚአብሔርን አመሰገነ፣ እግዚአብሔርን ከፍ አደረገው። ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብህም ለእስራኤል ክብር ነው አለ። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አንዳንድ የጥራት መጓደሎች ይቅርታ ማለት እፈልጋለሁኝ።